ሰላም ውድ ተመልካቾች፣ ዛሬ እዚህ ቪዲዮ ላይ የምናየው ስለ ቤቶች ሲስተም ይሆናል። ቤቶች ሲስተምስ ምንድነው የሚጠቅመው የሚሰራው የሚለውን ነገር የምናየው ይሆናል። ቤቶች ሲስተም ለህንፃ ማኔጅመንት፣ ለፕሮፐርቲ ማኔጅመንት ውስጥ ላይ የሚሰሩ አንድ ህንፃ ውስጥ የሚሰሩ ስራዎችን በአጠቃላይ ዲጂታላይዝ ለማድረግ እንደዚሁም ደግሞ ዳታው አንዴ ከኪራይ ጋር የሚያያዙ ዳታዎችን አውቶማቲካሊ ኮምፕሊት እያደረገ ከጊዜ በየጊዜው ራሱን አፕዴት እያደረገ የማን ኪራይ መቼ ነው እንዴት ነው የሚሉ ነገሮችን ሁሉንም አንድ ላይ ማኔጅ ለማድረግ ታልሞ የተሰራ ሲስተም ነው። ሲስተሙ ለህንፃ ማናጀሮች እንደዚሁም ደግሞ ለህንፃ ባለቤቶች አንደኛ ምን ዳታዎች እንዳላቸው ወጪ፣ ምን ገቢ፣ አጠቃላይ ያሉ ነገሮችን ኦቨርቪው እንዲያሳይ ሲሆን፣ በሌላ በኩል ደግሞ ውስጥ ላይ ይህንን ማኔጅ የማድረጉን ስራ የሚሰሩት ሰዎች ስራቸውን እንዲያቀላጠፍላቸው ስራቸው በአጠቃላይ ሲስተማቲክ በሆነ መልኩ በአንድ በተዋቀረ መልኩ እንዲሰሩበት ታስቦ የተሰራ ሶፍትዌር ነው። ቤቶች ሲስተም አንዴ ሎጊን ካደረግን በኋላ በአጠቃላይ የዚህ አይነት ኢንተርፌስ ነው ያለው። ፊት ለፊት ዳሽቦርዱ ላይ ጠቅላላ ገቢያቸው፣ የህንፃው ገቢ ስንት እንደሆነ፣ ስንት ክፍሎች እንዳሏቸው እና ደግሞ ተከራዮች ስንት እንዳሉ፣ ያልተከራዩ የሚከፈሉ ክፍያዎች ምን ያህል ክፍያዎች አሁን በዚህ ሳምንት ወይም መከፈል እየተጠበቀባቸው ያልተከፈሉ ምን ክፍያዎች አሉ፣ ገቢያቸው፣ ወጪያቸው በአጠቃላይ ስንት ነው የሚለውን እንዲህ አንድ ላይ ኮምፓይል በሆነ መልኩ እንዲያዩበት ተደርጎ የተሰራ ሶፍትዌር ነው። አሁን ይሄኛው ጋር ብንመለከት የሂሳብ ከኪራይ የሚያገኙት ሂሳብ እና ደግሞ የተገኘው አሁን በዚህ ወር ይህን ያህል መገኘት ሲጠበቅበት ይህን ያህል የተገኘው በዚህ ወር እንደዚህ። አሁን የፌብሩዋሪን ብናይ በአጠቃላይ 301,000 ብር መሰብሰብ ሲጠበቅባቸው የተሰበሰበው ይህን ያህል ነው ብሎ በዳሽቦርድ ልቅም አድርጎ የሚያሳይ። በዚህ በኩል ደግሞ ወጪ የዚህ የወሩ የጃንዋሪ ወጪ ይህን ያህል ነው እና ደግሞ በጀቱ ይህን ያህል ነበረ። ወጪና በጀት በአንድ ወር ውስጥ ለዚህ ወር ይህን ያህል በጀተን ቀጣይ ላይ ምን ያህሉ ተጠቅመንበታል፣ ምን ያህሉስ ስራ ላይ ውለዋል የሚለውን በዚህ መልክ አቀናብሮ የሚያሳይ የሆነ ሲስተም ነው። እነዚህ ሁሉ ነገሮች ከማቀናበሩ በፊት ሲስተሙ ላይ በአጠቃላይ ምን ነገሮች አሉ? በመጀመሪያ ደረጃ የድርጅቱን ባንኮች አንድ ድርጅት የሚጠቀምባቸው ባንኮች አጠቃላይ ይመዘገቡና ወጪ በሚደረግ ሰዓት ከዚህኛው ነው ወጪ ያደረኩት፣ ገቢም ደግሞ በሚገባ ሰዓት ወደዚህኛው ባንክ ነው የገባው የሚለውን ነገር ዲስፕሌይ ለማድረግ ይረዳል ማለት ነው። አሁን በጀት በሚለቀ አንድ ላይ ለአመት ሙሉ የሚበጀተው በጀት አንድ ላይ ሲስተሙ በዚህ መልክ ካዋቀረው ወይም ደግሞ ኢንፑት ከገባለት በኋላ በጀት ደግሞ ሲለቀቅ በየእንትኑ የማጽደቅ ሂደቱ ተከናውኖ አሁን በዚህ አመት በዚህ በጀት ለ2017 የተበጀቱ በጀቶች ይህን ይመስላሉ። የዚህን የምናየው ድርጅት ምን ያህል ተበጀቷል፣ ወደዚህ ባንክ ነው የገባው፣ ተለቀቀው በጀት እያንዳንዱ እና ደግሞ ማን ያጸደቀው፣ እንዴት በማን ነው ጥያቄው የቀረበው የሚለውን ነገር አንድ ላይ መዝግበን እንይዝበታለን። ፋይናሊ ወጪ ሲደረግ ከዚህኛው ነው ወጪ የተደረገው የሚለውን ትራክ ለማድረግ ይረዳ ዘንድ ማለት ነው። በሌላ በኩል ደግሞ የህንፃው መረጃዎች አሉ። ህንፃዎቻችንን ከአንድ በላይ ህንፃ ቢኖር ቤቶች ሲስተም አንድ ላይ ሁሉንም አንድ ላይ ማኔጅ ለማድረግ የማድረግ ብቃቱ አለው። ህንፃዎቻችንን በዚህ መልክ ከመዘገብን በኋላ የህንፃው ክፍሎች እያንዳንዱ የህንፃ ክፍል ስፋቱ ስንተኛ ወለል ላይ ነው ያለው፣ በካሬ ስንት ነው የሚከራየው፣ ውስጡ ላይ ኪራዮች አሉት፣ አሁንስ ተከራይቷል፣ ተከራይ ያለበት ወይም የለበትም የሚለውን በሙሉ በዚህ መልክ ማየት እንችላለን። አንድ የህንፃ ባለቤት ቤቶች ሲስተም ላይ መጥቶ አሁን ያልተከራዩ ስንት አሉኝ የሚለውን ለማወቅ ቢፈልግ ተከራዩትን በዚህ መልክ ፊልተር አድርጎ ማየት ይችላል ማለት ነው። አጠቃላይ ያልተከራዩ እነዚህ ክፍሎች አሉ የሚለውን ማየት ይችላል። አንዳንዴ ህንፃ ላይ በጣም ትልቅ እንትኖች በሚኖሩበት ሰዓት በጣም ብዙ በሚሆኑበት ሰዓት ያልተከራዩ እንዳሉ ሁሉ ለማወቅ ይቸግራል እና በዚህ መልክ ልቅም አድርጎ የሚያሳየው ይሆናል ማለት ነው። እነዚህ ለምሳሌ የአንዱ ክፍል ታሪክ ከዚህ በፊት ከማን ወደ ማን ሲቀባበል መጣ የሚለውን ታሪክ ሁሉ ለማየት ይረዳል። ሌላው ኪራዮች ናቸው። ሲስተሙ ላይ በጣም ወሳኙ ነገር የህንፃ ድርጅቶችን የህንፃ ባለቤቶችን ታርጌት እንደማድረጉ የህንፃ ባለቤቶች ደግሞ ቢዝነሳቸው የተመሰረተው ከአከራዮች ላይ ሂሳብ በመሰብሰብ እንደመሆኑ እያንዳንዱ ተከራይ ማን ነው፣ ስልኩ፣ የተከራየው ክፍል ለምን ጉዳይ ነው የተከራየው፣ ኦፊስ ነው፣ ስቶር ነው፣ ሾፕ ነው፣ የኪራይ ዋጋው ስንት ነው፣ እስካሁን ከሱ የተሰበሰበው ገቢ፣ አሁን የዚህ ወርስ ከፍሏል ወይስ አልከፈለም እና ደግሞ ይህ ሰው የመታመን ደረጃው ምን ያህል ነው፣ ምን ያህል ታማኝ ነው፣ ዛት ሚንስ ምን ያህል ኪራዩን በጊዜ ይከፍላል የሚለውን የሚለካልን ነው።
እና ቀጣይ ለመክፈል ምን ያህል ቀን እንደቀረው። አሁን በዚህ መልክ ያልከፈሉ ተከራዮችን አንድ ላይ ለማበጠር ቢያስፈልግ በዚህ መልክ አበጥሮ የሚያሳየው ይሆናል ማለት ነው። አሁን የዚህ ተከራይ ዲቴሉ በምናይበት ጊዜ ማን ነው፣ ስሙ ማን ነው፣ አገልግሎቱ ራሱስ የድርጅት ነው ወይስ አይደለም፣ በየስንት ወር ነው የሚከፍለው፣ ውል የጀመረበት ቀን፣ የሚያበቃበት ቀን፣ ሙሉ ነገሩ ውሉንም በዚህ መልክ አዘጋጅቶ ሲስተሙ ራሱ ነው ይህንን ውል የሚያዘጋጀው። በሚመዘገብበት ጊዜ ሲስተሙን በዚህ መልክ አዘጋጅቶ ይይዝለታል። ውሉ አፕዴት ለመሆን ስንት ቀን ቀርቶታል እና ሌሎችም ውሎች ሲኖሩ እዚህ ጋር የሚደረደሩ ይሆናል። እና ይህ ሰው የሚከፍላቸው ክፍያዎች የታሉ? የኪራይ ክፍያ፣ የፍጆታ ክፍያ እና ለዚህ ሰው ደግሞ የኪራይ ኦር ፍጆታው ክፍያውን እንዲከፍል ማስታወሻ የተላኩለት ማስታወሻዎች ሲስተሙ አውቶማቲካሊ ኤስኤምኤስ ጄኔሬት እያደረገ ስለሚልክ የተላኩለትን መልእክቶች በዚህ መልክ ማየት ይችላል ማለት ነው። እዚሁ ኪራዮች ጋር ከተከራዮች ሳንወጣ ተከራዮች ለምሳሌ እነዚህ አንደኛ ፍሎር ላይ ላሉ ተከራዮች እንትን ቢያስፈልግ ወይም ደግሞ ለቢሮነት የተከራዩት ለብቻ እነሱን ታርጌት አድርጎ ሚሴጅ መላክ ቢያስፈልግ እነዚህ ሚሴጅ መላክ ይቻላል ማለት ነው። ቀጥታ ለነሱ ብቻ በስልክ ቁጥራቸው እዚህ ጋር በተመዘገበው ስልክ ቁጥራቸው ሚሴጅ መልእክት እንዲላክላቸው ማድረግ ይችላል ሲስተሙ። ሌላው የክፍያ ታሪኮች፣ አንድ ተከራይ ሲኖር ብዙ ጊዜ ኪራይ ነው፣ ከዛ በኋላ የፍጆታ ክፍያ የሚከፍለው ይኖራል። ክፍያዎች በአጠቃላይ የክፍያዎችን ሊስት ቴምፖራሪ ወይም ደግሞ ሲስተሙ ደረሰኝ የሚቆረጠውን አይነት ኮፒ በመያዝ ይህን አይነት ነገር አዘጋጅቶ ይጠብቃቸዋል። የፍጆታ ለምሳሌ የኪራይ ክፍያዎች ጋር ብንገባ እያንዳንዱ ሰው የከፈለው ክፍያ እና ደግሞ ቀጣይም የሚከፍለውንም ጭምር። አሁን ይህኛው የዚህ ሰውዬ ክፍያ ነው። ገና ለግንቦት ከመጋቢት እስከ ሐምሌ ድረስ የሚከፍለው ክፍያ በዚህ መልክ አዘጋጅቶ ሲስተሙ ራሱን ይህንን ኢንፑት አናደርግም። አንዴ ሙሉ ሲስተሙን ሴታፕ ካደረግነው በኋላ ኢንፑት አናደርግም። እያንዳንዱን ነገር ሲስተሙ ከውሉ ላይ በመነሳት ከዚህ ቀን እስከዚህ ቀን ክፍያ ይጠበቅበታል ብሎ እንደዚህ አይነት ነገር አዘጋጅቶ ይጠብቋል ማለት ነው። ከመጋቢት 1 እስከ ሐምሌ 30 የሚከፈል ሌሎች የተከፈሉትን ደግሞ አሁን እያየን ያለ ነው። ሁሉንም ነው የተከፈሉትን። ለምሳሌ ታምራት ከበደ ከሚባል ተከራያችን 23,000 ብር የ5 ወር አንድ ላይ 115,000 ብር በታህሳስ 1 ቀን የከፈለው ወደዚህኛው ወደ አዋሽ ባንክ ማለት ነው። መጨረሻው እንደዚህ ወደሆነ የገባ ከታህሳስ 1 እስከ ሚያዝያ 30 ድረስ ያለውን ክፍያ የከፈለበት ነው። ይህ ሰው ሙሉ የሁሉም ሰው ሁሉም የተከፈሉትን በዚህ መልክ ይኖረናል ማለት ነው። ሁሉንም ሂስትሪ በዚህ መልክ ኤክሴል ማገላበጥ ሳይጠበቅብን ሲስተሙ ራሱ አውቶማቲካሊ እያቀናጀ እየደመረ እየቀነሰ ለእንትና ስንት ጊዜ ነው የሚጠበቅበት የሚለውን አውቶማቲካሊ አፕዴት እያደረገ የሚጠብቀን ይሆናል። የፍጆታ ክፍያዎችንም በዚሁ መልክ አውቶማቲካሊ በየወር ከሆነ የሚያስከፍሉት ወይም ደግሞ አንዳንዴ በየ3 ወር ሊሆን ይችላል፣ ከኪራይ ጋር እኩል ሊሆን ይችላል። ግን ለይቶ በዚህ መልክ ያዘጋጅልናል ማለት ነው። ሌሎች በጣም ብዙ ፈንክሽናሊቲዎች አሉት። ገቢዎች በአጠቃላይ ከኪራይ የተገኙ ገቢዎች እያንዳንዳቸው ለገቢዎች በሚሆኑ ፎርማት ከደንበኛው ቲን ማሽን ነምበር፣ የድርጅቱ ማሽን ነምበር፣ ደንበኛው ሲመዘገብ የምናስገባው ቲን ነምበሩ አለ፣ ደረሰኝ ቁጥሩ፣ የገቢ ቀን። ይህንን ቀጥታ በዚህ መልክ ዳውንሎድ አድርጎ ወደ ገቢዎች ላይ ኢታስ ሲስተም ላይ አፕሎድ ማድረግ በሚመች ፎርማት ምንም ሌላ ሞዲፊኬሽን ወር ደግሞ ሌላ ቅንብር ፒችትሪ ላይ ገብቶ ይህንን ማዘጋጀት ሳይጠበቅበት ይህንን ማኔጅ የሚያደርገው ሰው ይህንን ቀጥታ ገቢዎች ላይ አፕሎድ ማድረግ ይችላል ማለት ነው። ወጪዎችንም እንደዛ ወጪዎች በሚኖሩ ሰዓት አንድ የወጪ አይነቶችን ሁላቸውንም ከመዘገብን በኋላ ወጪ በሚኖር ሰዓት እዚህ ሲስተም ላይ ወጪውን እንመዘግበዋለን። እዚህ ጋር ወጪ አዲስ ወጪ ብለን ከየትኛው በጀት ላይ ነው፣ ከየትኛው ባንክ በኩል ነው የተከፈለው እና ደግሞ ይሄ የተከፈለበት ምድብ፣ ዋጋው፣ ኳንቲቲ፣ ቬንደሩን ካስገባን በኋላ ወጪ የሆነበትን ቀን ይዘን ሙሉ ለሙሉ ወጪዎች በዚህ መልክ የሚኖሩን ይሆናል። ይህንንም ወደ ገቢዎች ሲስተም ቀጥታ ማርክ አድርገን ከሆነ ቀን እስከሆነ ቀን የሚመለከተን ብቻ ሴሌክት አድርገን የገቢዎች ኢታስ ሲስተም ላይ አፕሎድ ማድረግ በምንችል መልኩ የተዘጋጀ ነው። የኪራይ ክፍልፋይ እያንዳንዱ ኪራይ ይሄ ለምሳሌ ከመስከረም 20 እስከ ጥር 19 ድረስ የከፈለ ቢኖር ይህ በመሀል የሚሸራረፈውን ቀን ሁሉ በሳንቲም ይህኛው ወር ይህን ያህል ቀን ነው የተከፈለው፣ የዚህኛው ቀን የሙሉ ወሩን የተከፈለው የሚለውን በዚህ መልክ ሙሉ ከፋፍሎ ያሳየናል።
ሌላው ደግሞ በጣም ወሳኙ ነገር ሪፖርት ነው። አንድ ድርጅት ይህን ሲስተም መጠቀም ከጀመረበት ጊዜ ጀምሮ ያሉትን ሪፖርቶች በሙሉ ሪፖርቶችን ማየት ይችላል በቀላሉ። ለምሳሌ አሁን የክፍያዎችን ሪፖርት የዚህን ወር ብቻ ሳይሆን የዚህን ወይም ደግሞ ሁሉንም አፕላይ ልበለውና ማየት ብንፈልግ በዚህ መልክ ሁሉንም ክፍያዎች የሚያሳየን ይሆናል ማለት ነው። ለምሳሌ 100 ፐር ፔጅ ባደርገው በአጠቃላይ ይህንን በሙሉ ማየት እንችላለን። ማየትም ብቻ አይደለም የምንፈልገውን ከዚህ ላይ ለምሳሌ ወደ አዋሽ ባንክ ብቻ የገቡልንን ፊልተር ማድረግ እንችላለን። ከነዚህ ክፍያዎች ወደ አዋሽ ባንክ ወደ ንግድ ባንክ የገቡትን ሊሆን ይችላል። በዚህ መልክ ፊልተር አውት አድርገን እና ይህንንም ወደ በኤክሴል ፎርማት ዳውንሎድ ማድረግ እንችላለን ማለት ነው በማንኛውም ሰዓት። ይሄ አሁን ክፍያ ብቻ ነው። ከክፍያም በተጨማሪ ወጪዎችን፣ ገቢዎችን፣ የጥገና ጥያቄዎችን፣ እያንዳንዱ ጥገና መቼ ተከናወነ፣ በማንኛው የተፈጸመው፣ የህንፃው ክፍሎች፣ ካሬያቸው፣ ተከራዮች ድሮ የነበሩት አሁን የነበሩት ለምሳሌ የተከራዮችን ብናይ እያንዳንዱ አሁን የነበረው ተከራይ ወይም የድሮው ወይ ሁሉንም ሰርቪስ ታይፓቸው የሆነው ክፍል ላይ የተከራዩት ይህኛው ህንፃ ላይ ይህኛው ክፍል ላይ ይህኛው ፍሎር ላይ የተከራዩትን ብለን ሙሉ በዚህ መልክ ፊልተር አውት አድርገን ማየት እንችላለን። ለምሳሌ እና ደግሞ ክሊራንሳቸው የአንድ ተከራይ ክሊር ነው። አሁን ይሄ 000 የሆኑት ያልከፈሉት ምንም የለባቸውም ነው። ያልተከፈለ ምንም የለባቸውም። ሁሉንም መክፈል የሚጠበቅባቸውን ሁሉ የከፈሉ ናቸው። በዚህ መልክ ይህንን ወደ ኤክሴል ከፈለግን ኦር እዚሁ ላይ ማየት ከፈለግን በዚህ መልክ ማየት እንችላለን። ሌላው ሙሉ ለሙሉ ህንፃው ላይ የሚከናወኑ ጥገናዎች፣ የጥገና አይነቶች፣ የሊፍት ሜንቴናንስ ሊሆን ይችላል፣ የበር ሊሆን ይችላል። ማንኛውም አይነት የሜንቴናንስ አይነቶችን መዝግበን ከዛ ባለሙያቸውን እንመዘገብና ጥገና በሚኖር ሰዓት እያንዳንዱ ጥገና ይህኛው የሊፍት ጥገና በዚህኛው ሰው ነው የተፈጸመው፣ ይህን ያህል ብር ደግሞ ወጪ ያስወጥቶናል፣ ይህን ያህል አርጀንት ነበረ እና ባለሙያ ይህንን ፊክስ ያደርገው ባለሙያ ማን እንደሆነ ሙሉ ለሙሉ ማየት እንችላለን። ይህንንም ሪፖርት ማድረግ እንችላለን ቅድም ባየነው መልኩና ምን ያህል ወጪ እንዳስወጣን። ብዙ ጊዜ የሜንቴናንስ ወጪ ነው ህንፃዎች የሚኖርባቸው ከሰራተኞች ወጪ በስተቀር። ሲስተሙ ላይ ብዙ ነገሮችን ኤቭሪቲንግ ማኔጅ ማድረግ ይቻላል። ሰራተኞችን ማኔጅ ማድረግ ይቻላል። እያንዳንዱ ሰራተኛ እዚህ ሲስተም ላይ ምን አይነት ድርሻዎች ይኖሩታል፣ ምን ነው ምን ማድረግ የሚችለው የሚባለው ነገር በሙሉ በዚህ መልክ ዲሳይድ አድርገው ማኔጅ የሚያደርጉ አካላቶች ታች ላሉት ፍቃድ ሰጥተው በዚህ መልክ ሙሉን ነገር ማስተዳደር ይችላሉ። ይህን ይመስላል። ጥያቄዎች ካሏችሁ ማንኛውም ግር ያላችሁ ነገር ካለ ጠይቁን። ይህን ሲስተም ለኛ ሀገር ወይም ደግሞ ለዚህ ሀገር ባለ ድርጅት ለዚሁ ሀገር አሰራር እንዲመች ተደርጎ በአማርኛ እና በእንግሊዝኛ የተሰራ ሲስተም ነው። ማንኛውም አይነት ጥያቄ ካላችሁ ጠይቁን እና ደግሞ ህንፃ ካላችሁ ለህንፃችሁ ወይም ደግሞ ህንፃ ያለው የምታውቁት ሰው ለምታውቋቸው ባለቤቶች ሼር አድርጉላቸው። እናመሰግናለን።